በሰው ልጅ የታሪክ ዘመን ሁሉ የሥርዓተ ፀሐያችን ማብቂያ የት እንደሆነ የምናውቅ ይመስለን ነበር። ፀሐይን እናስባለን፣ ፕላኔቶችን እንቆጥራለን፣ ከዚያም ባዶ ጨለማ አለ ብለን እንገምታለን። ለረጅም ጊዜ ፕሉቶ የዚያ ድንበር መጨረሻ ተደርጋ ትወሰድ ነበር። ዘጠነኛዋ ፕላኔት በድንበሩ ዳርቻ ላይ ያለች ሚስጢራዊ ዓለም። ነገር ግን በ2015 የሰው ልጅ በመጨረሻ ወደ ፕሉቶ ሲደርስ አንድ አስደናቂ ነገር ተከሰተ። ፕሉቶ የሥርዓተ ፀሐያችን መጨረሻ እንዳልሆነች ተረዳን። ይልቁንም እሷ የሌላ ትልቅ ዓለም መግቢያ ደጅ ነበረች። ከእሷ ባሻገር የሥርዓተ ፀሐያችን መፈጠር ከተከናወነበት ጊዜ ጀምሮ ሳይነኩ የቆዩ የበረዶ ዓለማት ያሉበት ሌላ ሰፊ ግዛት አለ። ከዚያ ይበልጥ ራቅ ብሎ ሳይንቲስቶች መላውን ሥርዓተ ፀሐያችንን የከበበ አንድ ግዙፍ መዋቅር እንዳለ ያምናሉ። ፎቶ ልናነሳው አንችልም፣ በአካል ጎብኝተነውም አናውቅም። ነገር ግን በቢሊዮን የሚቆጠሩ የበረዶ አካላትን አቅፎ ይዟል። ታዲያ ከፕሉቶ ባሻገር የተሸሸገው እውነተኛ ምስጢር ምንድን ነው? ይህንን የሥርዓተ ፀሐያችንን ምስል ተመልከቱ። 8 ፕላኔቶች፣ እንደ አበቦች የሚቆጠሩ ጨረቃዎች፣ አስትሮይዶች፣ ኮሜቶችና እንዲሁም ፕሉቶ እጅግ ሰፊ መስሎ ይታይ ይሆናል። ነገር ግን ከከበባቸው እውነተኛ የጠፈር ስፋት ጋር ሲነጻጸር ይህ ገና መጀመሪያው ነው። ከኔፕቱን ባሻገር ካይፐር ቤልት የሚባል እጅግ ሰፊ ክልል ይገኛል። ይህ ቦታ ሥርዓተ ፀሐያችን በሚፈጠርበት ጊዜ በተረፉ ቁጥር ስፍር በሌላቸው በረዶማ አካላት የተሞላ ነው። ፕሉቶ ራሷ የዚህ የራቀ ስብስብ አካል ናት። ለፀሐይ ቅርብ ከሆኑ ፕላኔቶች በተለየ እነዚህ አካላት ለብዙ ዓመታት በጽኑ ቅዝቃዜና ጨለማ ውስጥ ኖረዋል። እነሱ የታሪካችን ጥንታዊ ቅሪቶች ናቸው። ይህም ማለት እኛ እነሱን ስናጠና የራሳችንን ጥንታዊ የጠፈር አመጣጥ ሚስጢር እያጠናን ነው። ነገር ግን አንድ ትልቅ ችግር አለ። እስካሁን ያጠናናቸው እጅግ በጣም ጥቂቶቹን ብቻ ነው። አንድ ግዙፍ ቤተ መጻሕፍት በህሊናችሁ አስቡት። በውስጡ ያለው እያንዳንዱ መጽሐፍ ሺዎች ዓመታትን የተሻገረ ነው። አሁን ደግሞ ያ ቤተ መጻሕፍት ሙሉ በሙሉ በረዶ ሆኖ በቢሊዮን ኪሎ ሜትሮች ርቀት ላይ ተበትኖና ለመድረስ እጅግ አስቸጋሪ ሆኖ እንዳለ አድርጋችሁ አስቡት። ያ ማለት ካይፐር ቤልት ማለት ነው። እነዚህ አካላት ሥርዓተ ፀሐያችን በወጣትነቱ የነበረበትን ሁኔታ የሚያሳዩ ሚስጢራዊ ፍንጮችን ይዟል። አንዳንዶቹ አነስተኛ ናቸው፣ አንዳንዶቹ ደግሞ እንደ ፕሉቶ ድንቅ ፕላኔት ለመሆን የሚያበቃ ስፋት አላቸው። ነገር ግን አዲስ ነገር ባገኘን ቁጥር ሌላ አዲስ ሚስጢር ይፈጠራል። ምክንያቱም ይህ የጠፈር ዳርቻ ባዶና የሞተ ምድረ በዳ ሳይሆን እጅግ ውስብስብ ያለ የዓለማት ስብስብ እንደሆነ እየተረዳን ስለመጣን ነው። ከዚህም መካከል የሥርዓተ ፀሐያችን ጥንታዊ ቅርጽ የሚያሳይ አንድ እጅግ አስገራሚ አካል አግኝተናል። ስሟም አሮኮት ይባላል። በ2019 የመጀመሪያው ቀን የናሳው ኒው ሆራይዘንስ መንኮራኩር በካይፐር ቤልት ውስጥ የሚገኘውን አሮኮትን አልፎ በረረ። እናም የሰው ልጅ ቀደም ሲል አይቶት የማያውቀውን ድንቅ ቅርጽ ተመለከተ። ሁለት የቀይ ቀለም አካላት እርስ በርስ ተጣብቀው በጨለማ ውስጥ ይንሳፈፋሉ። አሮኮት እጅግ በጣም ጥንታዊ ከሆኑ የካይፐር ቤልት አካላት አንዱ ነው። ቅርጹ የሚያሳየው በሥርዓተ ፀሐያችን ማለዳ አካላት እንዴት እርስ በርስ ሲገናኙ እንደነበር ነው። በሌላ አባባል ይህች ትንሽ ዓለም የሥርዓተ ፀሐያችን የሕፃንነት ዘመን ሕያው ምስክር ናት። እስቲ ያስቡት፣ በሰው ልጅ የተሰራች መንኮራኩር ቢሊዮን ኪሎ ሜትሮችን አቋርጣ የፕሉቶን ምህዋር አልፋ ይህንን ጥንታዊ ምስጢር አገኘች። ነገር ግን ኒው ሆራይዘንስ በአሮኮት ላይ አልቆመም። ጉዞውን ወደ ጨለማው ጥልቀት ቀጠለ እንጂ። ተመራማሪዎች ከፕሉቶ ባሻገር ያሉትን በጣም የራቁ አካላትን ሲያጠኑ ሌላ ትልቅ እንቆቅልሽ ተከሰተ።
የአንዳንዶቹ እጅግ የራቁ አካላት የምህዋር እንቅስቃሴ ያልተለመደና ወደ አንድ አቅጣጫ የተሳበ ሆኖ ተገኘ። ይህ አሰራር ሳይንቲስቶችን አንድ ግዙፍና ያልተለየ አካል በስበት ኃይሉ እየሳባችሁ ይሆንን የሚል ጥያቄ ውስጥ ከቷቸዋል። ይህ በዘመናዊ አስትሮኖሚ ውስጥ ትልቁን መላምት ወለደ፣ ፕላኔት ናይን። ነገር ግን እንዳንሳሳት ፕላኔት ናይን እስካሁን አልተገኘችም። የተነሳ ፎቶም የለም፣ የተረጋገጠ ማስረጃም አልተገኘም። እሷ የእነዚህን አካላት ያልተለመደ እንቅስቃሴ ለማብራራት የቀረበ መላምት ብቻ ናት። ካለች እጅግ በጣም የራቀችና ለማየት ፈታኝ ናት። ከሌለች ደግሞ ለዚያ ያልተለመደ እንቅስቃሴ ሌላ ትልቅ የጠፈር ምስጢር መኖር አለበት። በየትኛውም መንገድ ግን እንቆቅልሹ አልተፈታም። እናም አሁን ይበልጥ ወደ ራቀው ጥልቀት መሄድ አለብን። እስቲ ከፕሉቶ አልፋችሁ እንዲሄዳችሁ አስቡት። ከዚያም ካይፐር ቤልት እንትታችሁ ወጣችሁ፣ ጉዟችሁንም ቀጥላችኋል። ሚሊዮን ኪሎ ሜትሮች ወደ ቢሊዮናት ይቀየራሉ። ፀሐይ እያነሰች ትሄዳለች። ፕላኔቶች ይታጣሉ። በመጨረሻም መላው የፕላኔታችን ስርዓት ከኋላችሁ አንዲት ትንሽ የብርሃን ነጥብ ሆኖ ይቀራል። ነገር ግን በሳይንሳዊ ስሌታችን መሰረት የስርዓተ ፀሐያችን ድንበር እዚያም አይበቃም። ከካይፐር ቤልት ባሻገር ኦርት ክላውድ የሚባል ግዙፍ ክልል አለ። እንደ ካይፐር ቤልት ጠፍጣፋ ቀለበት ሳይሆን ኦርት ክላውድ መላውን ስርዓተ ፀሐያችንን እንደ ኳስ የከበበ ግዙፍ የበረዶ ሽፋን እንደሆነ ይታመናል። እናም ታሪኩ እውነተኛ ሚስጢር የሚሆነው እዚህ ጋራ ነው። ምክንያቱም እንደ ፕሉቶ ወይንም እንደ አሮኮት የኦርት ክላውድን በካሜራችን ቀርጸን አይተነው አናውቅም። ኦርት ክላውድ እስካሁን ባይን ያየነው ነገር አይደለም። ናሳ እንደሚያብራራው እሱ ከፕሉቶና ከካይፐር ቤልት እጅግ በጣም ርቆ የሚገኝ ቁጥር ስፍር የሌላቸው የበረዶ አካላትና የኮሜቶች ማከማቻ ነው። ታዲያ መኖሩን በምን አወቅን? ትልቁ ፍንጭ የሚመጣው ከኮሜቶች ነው። አንዳንድ ኮሜቶች እጅግ በጣም ከራቀው አቅጣጫ ተነስተው ወደ ውስጠኛው የፀሐይ ስርዓት ይመጣሉ። ወደ ውስጥ ገብተው ፀሐይን ይዞሩና እንደገና ወደዚያው ወደ ማናውቀው ጨለማ ይሰወራሉ። የእነሱ መንገድ የሚያሳየው በዚያ ጥልቅ ጨለማ ውስጥ ግዙፍ የበረዶ አካላት ማከማቻ መኖሩን ነው። አንዳንድ ግምቶች እንደሚያሳዩት በኦርት ክላውድ ውስጥ ትሪሊዮን የሚቆጠሩ የበረዶ አካላት ሊኖሩ ይችላሉ። ነገር ግን አስተውሱ፣ ይህ ሁሉ ሳይንሳዊ ሞዴሎች ግምት ነው። እዚያ ድረስ መንኮራኩር ልከን አናውቅም። እኛ የማናየውን ድንበር ለማወቅ እየሞከርን ያለነው ከዚያ አምልጠው ወደኛ የመጡትን ጥቂት አስትሮይዶችን በማጥናት ነው። አንዳንድ ጊዜ ጨለማው ወደኛ የሆነ ነገር ይልካል። በሩቅ ያለው የበረዶ አካል በሌሎች ከዋክብት የስበት ኃይል ምክንያት ምህዋሩ ይዛባል። እናም ወደ ፀሐይ አቅጣጫ ረጅም ጉዞን ይጀምራል። በመጀመሪያ ምንም ነገር አይቀየርም። በረዶ እንደሆነ ጸጥ እንዳለ ይጓዛል። ነገር ግን ወደ ፀሐይ የቀረበ ሲመጣ የፀሐይ ሙቀት ገጽታውን ማሞቅ ይጀምራል። በረዶ ወዲያውኑ ወደ ጋዝ ይቀየራል። አቧራና ጋዝ ወደ ጠፈር ይረጫሉ እና የሚያጨለማ አካል በድንገት ውብና ረጅም ጅራት ያለው ኮሜት ይሆናል። አንዳንዶቹ ኮሜቶች ተመልሰው ለመምጣት በ10 ሺዎች የሚቆጠሩ ዓመታት ይወስድባቸዋል። እነሱ ከጥልቁ የጠፈር ዳርቻ የመጡ መልእክተኞች ናቸው። ነገር ግን ይበልጥ አስደናቂው ነገር እኛ ቀደም ብለን ወደዚያ ጨለማ የራሳችንን ማሽን መላካችን ነበር። ከፕሉቶ ባሻገር በጨለማ ውስጥ አሁንም የሚሽከረከሩ ዓለማት አሉ። አንዳንዶቹ ምድር ከመፈጠሯ በፊት የነበሩ ናቸው። አንዳንዶቹ በሰው ልጅ አይነት አይተው የማያውቁም እና ምናልባትም በዚያ ጨለማ ውስጥ ተሽከርክሮ ያልተገኘ ሌላ አዲስ ዓለም ይኖር ይሆናል። ስም ያልሰጠነው መንኮራኩራችንም ያልጎበኘው ዓለም በፀሐያችን ዙሪያ ዓመታትን በጸጥታ ሲዞር የኖረ ዓለም። ስለዚህ በሚቀጥለው ጊዜ ማታ ወደ ሰማይ ስትመለከቱ ይህንን አስታውሱ። የምታዩት ጨለማ ባዶ አይደለም። በውስጡ በቢሊዮን የሚቆጠሩ ጥንታዊ በረዶማና ሚስጢራዊ ዓለማት ተሸሽገውበታል።
እኛ እንድናገኛቸው እየጠበቁንም ይሆናል። ፕሉቶ መጨረሻው አልነበረችም። እሷ የመጀመሪያዋ ደጅ እንጂ